እግዚአብሔር ደግሞ የመጀመሪያዋን እናት መሬትን ሲፈጥራት ፍሪ ኤሌክትሮን ነው የሰጣት። ጫማህን አውልቀህ ለ26 ደቂቃዎች ወክ ስታደርግ ውስጥ የገባውን ይህን ፕሮቶን ግራውንድ ያደርጋል። ዝም ብለህ ሞባይልን ስጠቀጥቀው ዊክ እያለ ጢው ነው ይዘጋል። አንተም ኃይልህ እንደዛ ነው። የምድር በስራቸው የሚያፈረው ምንላቸው አሉ በጎናቸው በጫፋቸው ይሄ የምድር የማህፀን ፍሬዎች ናቸው። እንደ ስኳር ድንች እንደዚህ አይነት ነገሮች ይሄን ብትመገብ ስር እርሷ ናት፣ ግንድ ልጇ ነው፣ ቅርንጫፍ ልጆቿ ናቸው። እናቶቻችን ጠበልን ውጪ ይቀመጥ ይላሉ ነው። ለምንድን ነው ውጪ የሚቀመጠው? እናት ለምን ጸነስኩኝ ወይኔ የምታማረር ሴት ከሆነች በፈሳሽ ውሃ ውስጥ መልእክቱ ለሱ ይደርሰዋል። እናት አንተን አትወድህም፣ እናት አንተን ጠልታለች። ዛፍ ስር መቀመጥ ያለው ጥቅም ምንድን ነው? አራቱን ነገሮች ማንሳት ያስፈልጋል በዚህ ዙሪያ። ምሳሌ እሳት፣ ውሃ፣ ነፋስ፣ መሬት እነዚህ ነገሮች እናት ጋር አነጻጽረን አይተናል። ምሳሌ መጀመሪያው ምድር ናትና ጸንሶ መውለድ ትልቅ ጸጋ ነው። ጽንስን መሸከም ትልቅ መባረክ ነው። ተቀባይ ናት እናት። መቀበል ማለት ይሄ እኮ ስጦታን ስትቀበል ካምላክ እንደምትደሰት ለሴቶች የተሰጠ ትልቅ ጸጋ ልጅን በማህፀን መሸከም ነው፣ ማጥባት ነው። ይሄ ትልቅ ጸጋ ነው። እኛ ወንዶች አልተሰጠንም። ዘር መስጠት ብቻ ነው የተሰጠን። እነሱ ግን ተቀብሎ ይዞ ወልዶ አምጦ ወልዶ ማሳደግ ይሄ ተጸጋ ተሰጥቷል። ስለዚህ ምድራችንም በተመሳሳይ መልኩ የፈውስ ድግግሞሽ አላት። በየ26 ደቂቃው ትተነፈሳለች ምድር። ስለዚህ የመጀመሪያዋ እናት መሬት ላይ በባዶ እግሯ አንዲት ሴት ትንሽ ደቂቃ መንቀሳቀስ ቅድም ጠቅሻለሁ። በጣም ምክንያቱም ብዙ ድካም አላት እናት፣ ብዙ ውጥረት አላት ጽንስ ስትሸከም። ያ ሁሉ ነገርን መሬት ትቀበላታለች። የነርቭ ስርዓቷን እንዲስተካከል ይሆናል ማለት ነው። ስለዚህ በጣም ለእናቲቱም ለህፃኗም ሰላም የሚሰጥ ነው አስባለሁና ስለዚህ እሾህ እንዳይወጋት ተጠንቅቃ ቢያንስ እስከ 26 ደቂቃዎች ይችላል። ብዙ ጊዜ በአፈር ላይ በሳር ላይ ብትንቀሳቀስ፣ አሸዋ ላይ ብትንቀሳቀስ፣ ድንጋዮች ላይ ብትራመድ የመጀመሪያዋ እናት ያላትን ነው እኮችም ያላት። ስለዚህ ይሄ በጣም እና ደግሞ ምድር ላይ መቀመጥ ሊሆን ይችላል፣ ጋደም ማለት ሊሆን ይችላል። ይሄ ሁሉ ለምንድን ነው? ለምሳሌ እናቶችን እናቆይና አንተም እኔም ሁላችንም አሁን የነፋስ ወቅት ነው። የነፋስ ወቅት ስለ ወቅቱን መጾም ማለት አይደለም። ዘመናት አላቸው። ለምሳሌ አሁን ያለንበት የቴክኖሎጂ ዘመን ነው፣ የነፋስ ነው፣ ፍጥነት ነው። አሁን የሚረከበው እሳት ነው ወደፊት አሁን ያለንበት በዚህ በከዋክብቱም ጥናት የነፋስ ዘመን አራቱ ባህሪያት የሚገዙበት። አሁን በኖህ ዘመን የነበረው ውሃ ነው ጥፋቱ ያመጣበት። እያንዳንዱ አለው ቢታወቅ እንትን ያደርጋሉ፣ እንደ ዊል ናቸው፣ ይሽከረከራሉ። አሁን ያለንበት በአጠቃላይ ነፋስ ነው። አሁን ያለንበት ሪሰንትሊ ንፋስ ነው። በዚህ ምክንያት ደግሞ ቴክኖሎጂውም ከፍተኛ ነው። ወደ ላይ ብዙ ጉዞዎች ሊደረጉ ይችላሉ። ከዚህ በኋላ እንደውም በጣም እየጨመረ ነው መሄዳው። አይሁን በለው ምን በለው ነፋስ ነው በቃ የተነሳበት ወቅት። ይሄ መሬት እንትኑ ቀጥታ ወደ ምን ሽግግር ነው ወደ ነፋሱ ነው። ነፋስ ደግሞ ፍጥነት ነው፣ ሂደት ነው፣ ምናምን ነው። ቀጥሎ ያለው እሳት አለ ማለት ነው። ከመጨረሻው ነፋሱ ማብቂያ ቀጥሎ ያለው እሳት ነው። እሳት ደግሞ ያው ምናልባት የኒውክሌር ወር ሊሆን ይችላል፣ አይታወቅም። እሳት ከውድመት ጋር ከጥፋት ጋር ከለውጥ ጋር የሚያያዝ ስለሆነ ስለዚህ በዚህ ቴክኖሎጂ ዘመን ካሜራው ይሄ የምታየው መቅረጸ ድምጹ ሞባይል ዋይፋዩ እነዚህ ነገሮች ኤክሰስ ፕሮቶን ነው የሚያመነጩ ህዋው ላይ የሚረጩት። ስለዚህ ወደ ብዙ ኦክቲሊየንስ ወደ 27 አተምስ ውስጣችን ያለ እኔም አንተም ሁላችንም የሰው ዘሮች የነምበር ኦፍ ፕሮቶናችንና ኤሌክትሮናችን ባላንስ ካላደረገ እንጎዳለን። ኢሚዩን ሲስተማችን ይጎዳል። ብዙ ጊዜ ላፕቶፕ ላይ ያው ሁላችንም እንቀመጣለን፣ ደክሞን ዝለን ነው የምንወጣው። ብዙ ፕሮቶን ውስጣችን ገብቷል። እግዚአብሔር ደግሞ የመጀመሪያዋን እናት መሬትን ሲፈጥራት ፍሪ ኤሌክትሮን ነው የሰጣት። በጣም እኮ የሚገርም እኮ ነው። ስለዚህ ጫማህን አውልቀህ ለ26 ደቂቃዎች ወክ ስታደርግ ውስጥ የገባውን ይህን ፕሮቶን ግራውንድ ያደርጋል። ጤነኛ ትሆናለህ። ለዚህ ነው የገጠር ሰዎች እድሜያቸው ረጅም ነው። ያው እንደኛ እንደው መድኃኒት ብዙ አያገኙ መሬት እርጋታ ስለሆነች የተረጋጋ ነው። የገጠር ሰው ኩሩ ነው፣ እርግጥ ያለ። ከተማው ግን ነፋስ ነው፣ ቅልቅልቅ ይሄ አይነት አለ ነው። ጥድፊያ ህይወት ነው።
ስለዚህ የመጀመሪያዋ እናት ምድር ስለሆነች እቺኛዋ ጽንስ የቋጠረች እናት ደግሞ መሬት ላይ ቁጭ ትንሽ ደቂቃ ቁጭ ያን እያሰበች የመጀመሪያው ሰው አዳም እንዴት ከዛሽ ምድር አምላክ እንዳመጣው እያሰበች ዝም ብላ መጎለት አይደለም ይሄንን ኮንተምፕሌት እያረገች እያሰላሰለች ነውና ይሄን ሌላው ዛፎች አጠገብ ያ ምድር የምድር አንዱ አይደል ለምመሰለ ይኸውልህ ምድር የማህፀን አምሳል ናት ለምሳሌ ገበሬ ዘርን መሬት ውስጥ ይጥላል የተወሰነ ቆንቀይቶ ይበቅላል ያድጋል ያብባል ያፈራል ምናምን ያችም እንደ ማህፀኗ ነው አይደል ጽንሷ የመጀመሪያዎቹ ወራት አሉ ከዛ ያደገ ጽንሱ ይሄዳል ዘር እንደመቀበል እሷም ዘርን ትቀበላለች እንደማውጣት ትወልዳለች እንደማደግ ልጁ ያድጋል እንደማበብ ያብባል ወጣት ይሆናል እንደማፍራት ሚስት አግብቶ ወይም ማግብታ ባል ቤት ንብረት ልጆች ያፈራሉ እንደመዝረቅ ማርጀት እንደመቆረጥ መሞት ነው ይላማንት ስለዚህ ዛፍ ስር ቁጭ ማለት በተለይ ዛፍ ስር ስትቀመጥ ነው እኔ የምለው ይሄንን ሁሉ ከማሰብ የልጇን ህይወት ከማሰብ ጋራ ልጄ ያብቦ ልጄ አፍርቶ የሚለውን ስሜት መሰማት ይገባታል ሌላው ዛፍ ስር መቀመጥ ያለው ጥቅም ምንድነው ወደ ገዳም ስትሄድ አስተውለው ከሆነ ወይም ወደ ተለያዩ አብያተ ክርስቲያናት ሰዎች ዛፍ ስር ቁጭ ብለው ይጸልያሉ ግን አይደክሙም አይታችኋል ታዲያ መጽሐፍ ቅዱስ ያነባሉ ይዘው ቁጭ ብለው ረጅም ሰዓት ይሄ በጣም ትልቅ የተፈጥሮ ኃይል እግዚአብሔር ሰጥቷል መንፈሳዊ ኃይል እንዳለ ሆኖ ለምሳሌ ኔጌቲቭ አዮንስ አሉ በጣም አደገኛ የሆኑ ውስጣችንን የሚጎዱ አንተ ያንን ሄደ ዛፉን ስትነካው ያይወጣል ከሰውነት ተቀየረ ኦክሲጅን እና ካርቦን ዳይኦክሳይድ እንደምትለዋወጠው ውስጥ የገባውን ይሄ ቅድም ያልኩህን የፕሮቶኑ ምኑ ዛፉን ስትነካው ቀጥታ ነው የሚወስደው ስለዚህ የተሰካ ባትሪን አንተ አትደክም የተሰካ ሞባይል ቻለ አሁን ዝም ብለ ሞባይልን ስትጠቀጥቀው ዊክ ይያለ ጢው ነው ይዘጋል አንተም ኃይልህ እንደዛ ነው እዚህ ስር ግን ተቀምጠ እንትን ብትል አትደክም ቻርጅ ተደርጋል ተሰክቷል የሆነ ነገር እየገባ ነው ይሄን ነውና እንዴ ፕሮሰስ እያደረገ ነው ስለዚህ የተሰካ የሞባይል ቀፎ ማለት ነውና ሴቲቱም እንደው ድካሟን ይቀንስላታል ምክንያቱም ምሳሌዋን እያወቀች ነው ዛፍ ጽንስን ማደግ ነው መውጣት ነው ቅድም ያልኩትን ነገር ከማሰላሰር ጋር ሌላው ከምድር ኃይል ለመጠቀም እቺ ሴት ምድራዊ ኃይሏ እንደው ደከም ካለ ማለት ነው እያንዳንዱ ኃይል የራሱ የሆነ ጥቅም አለው ለምሳሌ ካሮት ስኳር ድንች ምናምን መመገብ ከመሬት ስር ነው የሚበቅሉት እነሱ ከመጀመሪያው እናት መሬት ውስጥ ነው የሚበቅሉ ማህፀን ውስጥ የማህፀን ፍሬዎች ይባላል የምድር በስራቸው የሚያፈረው ምንላቸው አሉ በጎናቸው በጫፋቸው ይሄ የምድር የማህፀን ፍሬዎች ናቸው እንደ ስኳር ድንች እንደዚህ አይነት ነገሮች ይሄን ብትመገብ እና ከመብላቷን በፊት ደግሞ ብትጸልይ የምትመገበው ምግብ ለልጇ ሰላም እንዲያመጣ ዝም ብሎ መመገብ እንትን አይልምና ዛፍ ስር ስትቀመጥ ቅድም እንደውም ካልከኛ አንድ ነገር ልጨምርልህ የምታስበው ስር እርሷ ናት ግንድ ልጇ ነው ቅርንጫፍ የልጆቿ ናቸው ስር የሌለው ግንድ ያልተሸከመው ቅርንጫፍ የለም ስር ማለት ያንተ ቤተሰቦች ናቸው አባትና እናት ግንዱ አንተ ነህ ቅርንጫፍ ደግሞ አንተ የምትወልዳቸው ልጅ ያለ ይቀጥላል ስፕሪንግ የሚባለው ለምሳሌ ስትቆም እኮ ሰው ሲቆም እኮ ዛፍ ነው ሁለት እግር አለው አከርካሪ አጥንት አለው ጭንቅላት አለው እጅ አለው እጅ ላይ ተመልከት መዳፍ አለ አንዱ እንዲ ብራንች መጣ እዚህ ጋር መዳፍ ደረሰ እዚህ ጋር ደግሞ ወደ ጣት ተበተነ ጣቱ ደግሞ በብራንቸው ሲከፋፈል ይታያል ተከፋፈለ ሄድ ሰፋ ማለት ነው እንደ ሁለት እግር አባትና እናቶች የመራቢያ አካላት ላይ ነው የተገጠመው ይሄ መራቢያ ተራብተው ያገኙክ ዝም ብለ የተገኘ አይደለም በአንድ ነገር የተገኘ አይደለም እናቱም ይራሱ በባልና በሚስት ግንኙነት የመጣነ እግር እንደ አከርካሪ አጥንት አንተ ነህ ጠንካራው አሁን ያለኸው እንደ እጅ ደግሞ ምትወልዳቸው እንደ ጣቶች ደግሞ የልጅ ወዘተርፈ ካንተ የሚወጡ ናቸው ስለዚህ ችኛዋስ እናት እዛ ዛፍ ስር ስትቀመጥ እነዚህን ሁሉ እያሰበች ነው የምትቀመጠው ስለዚህ በእውነት ስር እርሷ ግንድ ልጇ
ከዛ ደግሞ እሱ ደግሞ የልጅ ልጆች ይወልዳል፣ አያት ያደርጋታል፣ ቅድመ አያት ትሆናለች፣ ወዘተርፈ። ስለዚህ ይህንን ከመሬት የመጀመሪያው እናት ጋራ ያላት መስተጋብር ነው እናት። ሁለተኛው ውሃ ነው። ውሃ የተቀደሰ ነው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ውሃ በጣም 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 ትልቅ ጉዳይ ነው። እኔ እንደው ይሄ በጣም እኮ ነው የሚደንቀው። በተለይ አሚኒዮቲክ ፈሳሽ ህፃኑን የከበበው አሚኒዮቲክ ፈሳሽ እኮ ሳስብ እኔ ትንሽ ለየት ብዬ አርግ ያስበዋለሁ። ለምንድን ነው ማስበው ነው ውሃ ድምፅን፣ ንዝረትን፣ ስሜትን ያስተላልፋል። በጣም የሚገርመው ነገር ማለት ነው ድምፅ ይጓዛልና አሁን ለምሳሌ ይሄ ውሃ አለና እኔም አንተ የምናወራውን ነገር በደንብ አድርጎ ሜሞሪ ያለው ትውስታ አለው። ብዙ ጊዜ እንደውም ደጋግሜ እናገራለሁና እናቶቻችን ጠበልን ውጪ ይቀመጥ ይላሉ ነው። ለምንድን ነው ውጪ የሚቀመጠው ሲባል ምንናገረው ነገር ጠበሉን ያረክሰዋል ነው። የራሱ ሎጂክ አለው እና አንተ ይፈውሰኛል ብለህ የምትጠጣው ጠበል ህመም ሊቀሰቅስብህ ይችላል። በጣም መጠንቀቅ ያስፈልጋል። አሁን ይሄ ቅርብ ነው የታወቀው። አሁን እንደ አፈታሪክ አድርገው ሰዎች ያዩት ነበረ፣ ግን በተለምዶ ነው ውጭ አድርጎ። አሁን ግን ተረጋገጠ ነው። ለጸበል ዕቃ ውጪ ምናምን ይባላል እንደምባባል ነው እንጂ አሁን እንደዛ ነው። አሁን ግን ጃፓናዊ ሳይንቲስት ያረጋገጠው ኢቭን ሙዚቃ ብዙ አይነት ሙዚቃ አይነቶች ከፍተውለት ራሱ ሞለኪውላር ስትራክቸሩ አንዳንዱ አስፈሪ ነው ብታየው፣ አንዳንዱ ጥሩ ቃል የተነገረበት ውሃ ደግሞ በዛኑ ልክ የሚገርም ክሪስታል ሰጥቶ ነው የወጣው። ክፉ ቃል የተነገረበት ውሃ አስበዋል በ24 ሰዓት ነው የተፈረከሰው። ይሄ መቼም ሁላችንም ያው የምናየው ነገር አለና ስለዚህ ሴት አሚኒዮቲክ ፈሳሽ ከሰጣት ስሜቷን ሁሉ ያ ህፃን ያደምጠዋል ነው። ምን አይነት የፍቅር መልእክት ነው በዛ ውስጥ የምታስተላልፍለት? ተረዳኸኝ ነገር? እና አንዲት ሴት ይኸውልህ እናት ለምን ጸነስኩኝ ወይኔ የምታማርር ሴት ከሆነች በፈሳሽ ውሃ ውስጥ መልእክቱ ለሱ ይደርሰዋል። እናት አንተን አትወድህም፣ እናት አንተን ጠልታለች፣ እናት አንተን ይሰጠዋል። እና ያ ልጅ ከተወለደ በኋላ ከሰው ማይገናኝ ይሆናል፣ ብቸኝነት የሚሰማ ይሆናል። በጣም ከባድ ነው። ይሄ እያንዳንዳችን ህይወት ውስጥ ሊኖር ይችላል። ብዙ የእናት ፍቅር ካላየም ስሜት አይኖርህም፣ ለሷም እንትን አይልም ብዙ ጊዜ። እና ደግሞ በጣም አድርጋ እንትን የምትለው ከሆነ መዝሙር መዘምር ሳምቲንግ አለ አይደለ? አሁን እንደውም አንድ ትልቅ ሳይንቲስት ነው ፊቶሎጂስት ነው እና አንዴ ስንጫወት ምን አለ ጀርመን ሀገር ጽንሶቹ እንዲያጫውቱ አደረግን ወላጆች። ፈሳሽ ውሃ እኮ ነው ይሰማዋል። ለምሳሌ አባት ባል ሚስት ጽንስ ሴት ብትሆን የተጸነሰችው ሚሚዬ ደህና ነሽ ወይ እንደምነሽ መቼ ነው የምትወለጁ ናፍቀንሻል ምናምን ሲሉ ብድግ ይላሉ ልጆቹ። ሰዓቷን ጠብቀው የት ውስጥ ማህፀን ውስጥ ሆነው አልትራሳውንድ ያያቸዋል። መልካም ነገር ሲሰሙ ልዩ ዜማ ሲሰሙ በቃ መፍነክነክ ብድግ ቁጭ። በቅዱስ መጽሐፍ ላይ ለምሳሌ ነው የሰላምታሽ ድምጽ በጆሮ በመጣ ጊዜ ጽንሱ በደስታ ዘለለ ቅድስት ድንግል ማርያም ኤልሳቤጥ ጋር ስትሄድና ምናሰማቸው ነገር ያፈሳሹ መልእክት ማስተላለፊያ ነው። አሁን ውሃ ስንል ማለት ነው። ስለዚህ ውሃ ስትጠጣ እንዲህ ሴት እኔ ያለፈው የሆነ የተናገርኩት ነገር አለ። እኔ እናት ብትሆን ዝም ብላ አንስታ መጨለጥ አይደለም እንደኛ ሴቶች ሳይሆን መልእክት እያስተላለፈች እኔ አሁን ዝም ብዬ ውሃን ድርግም አላደርገውም። ብዙ ነገር ውሃ አለ። ውሃ ከተፈጥሮ ስሪትነቱ ጀምሮ ታስባለህ። በጣም ደስ ብለህ ስትጠጣውና ዝም ብለህ አንስተ ስትጎነጨው አንድ አይደለም ውስጥ ገብቶ የሚሰራ። ስለዚህ ነው ፍቅሯንም ብታስተላልፍለት አንዲት ሴት እና እንግዲህ ውሃ ብለናል ከምድር አካላት አንዱ ውሃ ስላልን ማለት ነውና እኔ እንደውም ይሄ የምትጠጣው ውሃ ለልጇ ሰላምን በረከት እንዲሰጥ የተባረከ ውሃ ብትጠጣ በተለይ በሁሉም ዓለም ቅዱስ ሩፋኤል የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዲል በጣም ሩፋ ማለት መድኃኒት ማለት ነው። ኤል ማለት እግዚአብሔር ነው። እግዚአብሔር መድኃኒት ነው ማለት ነውና በቅዱስ ሩፋኤል ስም የተጸለየበት ውሃን መጠጣት በጣም ጽንሱን ያስባርካል። ስለዚህ ይሄ በጣም እንደው ወሳኝ ነገር ነው ብዬ አስባለሁ። ስለዚህ ይሄ የውስጡ ያለው ፈሳሽ
ድምጿን እንዲረዳ፣ ዜማዋን እንዲረዳ፣ ቃናዋን እንዲረዳ ያደርጋል። ልጇ እንደሚታወቀው በ20ኛው ሳምንት ድምጿን ይሰማል። በቃ አንድ ጽንስ በተጸነሰ በ20 ሳምንት። ስለዚህ ፈሳሹ እንትን ይላልና ይሄ እንደው በጣም እንደ ወሳኝ ነው ብዬ አስባለሁ። ሌላው ምናልባት ደግሞ ቅድም እሳት ብለናልና ከእሳት ጋር ይህ ብቻ አይደለም። ውሃን ሳነሳ ይቅርታ፣ እንባ ለምሳሌ ማልቀስ ነው። ይሄ በጣም ፈሳሽ ነው፣ ጥሩ ፈሳሽ ነው እንባ። ለምሳሌ አንዳንድ ሰው እርግዝናውን ብዙ ስሜቶች አሉታል። ይሄ መለዋወጥ የሴቶች ስሜት አለ እና አትከልክለው ማለት ነው። አትከልክለው ከመጣባት ታፍስሰው አይነት ነው። በዚህ የፈሳሽ ውሃ አሁን ስለ ውሃ ነው የምናደርገው። ስለዚህ አዎ ይሄ እንባ ማለት ለልጇ ግን የምታስተላልፈው ለህመም የመጣ አይደለም፣ ደስታ ሊሆን ይችላል። እንባ ያነጻል። አንዳንዴ እኮ እንባ ሁሉ ያሳምማል ብቻ አይደለም። ኃጢአት ሰርተህ ንስሐ ገብተህ ስታለቅስ ትፈወሳለህ፣ በረከት አለና ልጇን ለመባረክ ለፈውስ የመጣ እንባ አድርጋ ታስብ ነው። ኢሞሽናሊ እንኳን ለወጥ ብትል። ሌላው አየር ነው እና እሱን ጠቅሰን ጨርሳለን። አየር እንግዲህ ያው ልጁ እንግዲህ በእናቱ ትንፋሽ ይተነፍሳል። ተወልዶ አልቅሶ እንትን እስኪል ድረስ የመጀመሪያውን አየር እስኪስብ ድረስ። ስለዚህ በምትተነፍሰው ትንፋሽ ልክ እንደምትወደው መልእክት ብታስተላልፍለት። እኔ አሁን ለምሳሌ እስትንፋስ ላይ ብዙ ነገር ይጎለናል እንደ ሀገር፣ ብዙም አናቅም ስለ እስትንፋስ። ግን አይደለም እፍ ብሎበታል እግዚአብሔር በዚህ ውስጥ የእስትንፋስ አለና ኦክሲጅን ቁጥር ነው፣ ካርቦን ዳይኦክሳይድ ቁጥር ነው። 8 ፕሮቶን 8 ኤሌክትሮን 8 ኒውትሮን ያለው ኦክሲጅን እንስባለን። 6 ኤሌክትሮን 6 ፕሮቶን 6 ኒውትሮን 6 እናስወጣለን። ይሄ ሁሉ ኮድ ነው፣ ስሌት ነው። ዝም ብላ አንልም። እያንዳንዷን እስትንፋስ እናቃታለን። ስናስገባ ስንደቂቃስ መያዝ ያለብን ማውጣት ያለብን በጣም የተቀደሰ ነገር ነው እስትንፋስ። አንድ ሰው ጸልዮ እኮ ውሃ ጸልዮ ይልበታል እኮ እስትንፋሱን አስገባ፣ መልእክት አስተላለፈና እቺ ሴት እቺ እናት በእስትንፋሷ ልክ ስትተነፍስ ለልጇ ጭምር ነው የምትሰጠውና እያንዳንዷ እስትንፋስ ልጇን እንዲሰማው አድርጋ ብትተነፍስ የነፋስን ኃይል ለመጠቀም። መጨረሻ እሳት ነው እንግዲህ። እሳት ማለት ሙቀት ነው፣ ኤነርጂ ነው። የእናት ማህፀን ደግሞ በጣም ሞቅ ያለ ነው፣ ጽንስ ያለበት ነው። በመቅደስ ውስጥ መቅደስ ስላታለው እናትን እኔ ሁሉ ጊዜ ሰውን እንደ መቅደስ ነው ማየው። በጣም ሰውነት ማለት የከበረ ነገር ነው። አሁን የሰውነት ክብርን በመርሳታችን ነው እርስ በርስ ምንለውና ሰውነት ክብር ታላቅ ነውና እናት አንድ መቅደስ ናት። ጽንሱ ደግሞ በመቅደስ ውስጥ ያለ መቅደስ ውስጥ ምን አለ? ዕጣን፣ የዕጣን መሰዊያ ያለ አይደል? የእሳት አለ፣ ጧፍ አለ፣ መብራት አለ። ይሄ ሙቀት ይሰጥና እንደዛ እና መቅደስ ውስጥ አይጮህም አይደል እንዴ? አትጮህም፣ ዋህ ብላ አትጮህም። ራስክን የምታደምጥበት ነውና የቁጣ እሳት እንዳይወጣት ያስፈልጋል። የብስጭት እሳት ከሷ እንዳይወጣ ያስፈልጋልና እሳትነታቸውን፣ ንዴታቸውን፣ ብስጭትነታቸውን እናቶች አቁመው የፍቅር እሳት ቢያቀጣጥሉ እኔ እንደዛ ነው ማለት